በዚህ ሰዓት በአገራችን የኮንስትራክሽን ኢንዱስትሪን በተመለከተ ፕሮግራም ያዘጋጀን ወደ እናንተ እናደርሳለን። ዛሬም እንግዲህ ከባለፈው ሳምንት የቀጠለ ፕሮግራም አለን። የተጠቆኑ ግድቦችና የሰፋፊ እርሻዎቻችን ላይ እንዳይለሙ የሚደረጉ ዓለም አቀፍ ተጽዕኖዎች ወይም አንዳንድ ሴራዎች አሉ። ግድቦቻችን ተገንብተው ለአገልግሎት የማይሰጡበት ሁኔታ አለ። እዛ ላይ በሰፊው እንወያያለን። ለዚህ እንግዲህ የክብር እንግዳ ወይም እንዲወያዩ በዚህ ጉዳይ ላይ እውቀት ያላቸው ሰዎችን ሁለት እንግዳ ጋብዣለሁ። የመጀመሪያው እንግዳዬ ዶክተር ዘለቀ ረዲ ይባላሉ። እንግዲህ ዶክተር ዘለቀ ረዲ በዚህ በኮንስትራክሽን ኢንዱስትሪው ላይ በርካታ ስራ እየሰሩ ያሉ የራሳቸውን አስተዋጽኦ እያበረክቱ ያሉ ልምድ ያላቸው ምሁር ናቸው። በኢትዮጵያ የስራ ተቋራጮች ማህበር ውስጥም የቦርድ ሜምበር ናቸው። በተጨማሪም በዚህ በፋርም ኢንዱስትሪ ላይም እየሰሩ ያሉ ትልቅ ባለሙያ ናቸው። ከዚያ በኋላ ደግሞ ዶክተር የሱፍ ከድር በመስኖ መሐንዲስ ናቸው። እሳቸው ደግሞ በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ በተለይ የመስኖ ስራ ላይ ትልቅ ጥናቶችን በማጥናት በማስተማር በተግባር ሰፊ እውቀትና ልምድ ያላቸው ባለሙያ ናቸው። እሳቸውም ከአዳማ በስልክ ይገቡልናል። በተለይ የተጨቆኑ ግድቦችና ሰፋፊ እርሻዎቻችን ላይ እየተደረጉ ያሉ ሴራዎች እንደ ሀገር እንዳንለወጥ እንዳናድግ ብዙ ማነቆች ያሉበት ሁኔታ አለ። ከዚህ በፊት ከ13 በላይ ግድቦቻችን ማልማት እንዳይችሉ ብዙ ተግዳሮቶች የገጠሟቸው ሁኔታዎች ነበሩ። በቅርብ ደግሞ ምናልባት ኢንጂነር የሱፍም ከጻፉት ጽሁፍ በኋላ ወደ ልማት የገቡም እሳቸው እንግዲህ በዳታ የተደገፈ ሙያዊ ጥናት ነው ያደረጉት። ከዛ በተሻገር ደግሞ ይሄ የኮንስትራክሽን ኢንዱስትሪ ወይም የግድብ ስራ የመስኖ ስራ ለአገራችን የኮንስትራክሽን ኢንዱስትሪ ባሻገር ደግሞ ራስን በምግብ ከመቻል ጋር ተያይዞ ኢኮኖሚ ከማሳደግ የውጭ ገቢ ከማምጣት ለበርካታ ዜጎች የስራ እድል ከመፍጠር አንጻር ከዛም አልፎ እንግዲህ ኤክስፖርት ኢምፖርት ላይም ያለው ተጽዕኖ ቀላል አይደለም። እንደ ሀገርም የፋርሚንግ ስራ አስቀድመን ከሰራን ተያይዞ የሚመጡ በርካታ ትራንዛክሽኖች አሉና እንደ ሀገር የምንለወጥበት ዓለምም የተለወጠችበት በዚህ ዘርፍ ውስጥ ነው። መሰረት ያደረጉት ፋርሚንግ ነው። የሰው ልጅም በዝግመተ ለውጥ ጊዜ ወይም ከተፈጠረ በኋላ ጥረህ ግረብ ላይ የተባለው አንዱ አርሶ እንዲበላ ነው የተደረገው። ከዚያ በኋላ ነው ሰው እየተመራመረ እየተፈላሰፈ ትልቅ ቴክኖሎጂዎችን መስራትም የቻለው። ስለዚህ ዋናው ለዚች ሀገር መለወጥ ከድህነት ለመውጣት ራስን በምግብ መቻል ነው። መብላት ከቻልን መስራት እንችላለን። መስራት ከቻልን ደግሞ ለውጥ እናመጣለን። ስለዚህ ፋርሚንግ ላይ በጣም መስራት አለብን። ምንድነው እነዚህ ግድቦች በደሎቻቸው? ለምንድነው እነዚህ ሰፋፊ ከ540 ሚሊዮን በላይ ሄክታር መሬት እያለን ለምንድነው ማልማት ያልቻልነው? ብዙ የሚነሱ ሀሳቦች አሉና ምናልባት ዶክተር በዚህ ላይ ያለን ሀሳብ ብትሄድበት። እሺ፣ አመሰግናለሁ። ያው እንደ መሐንዲስ እና በተለይ በዚህ በእርሻ ስራ ላይ አንዳንድ ከተሳትፎ አንጻር ነውና ካነበብኩት አንጻር ነው አንዳንድ ነገሮችን አስተያየት መስጠት ፈልገው። ኢትዮጵያ ትላልቅ ወንዞች አሏት። ለምንድነው የመጀመሪያ ጥያቄ ምንድነው የሚለው ለምንድነው ኢትዮጵያ ወንዞች አሏት፣ ትልልቅ ውሃ አላት፣ የውሃ አቅም ችግር የለባትም፣ ግን በዚህ በግድብ ዙሪያ በመስኖ ዙሪያ ያላት ተሳትፎ አነስተኛ ነው የሚል ነው። አሁን ለምሳሌ 4-5 ነገሮች አሉ እዚህ ሀገር ላይ በተለይ መስኖ ስራን ሊገድቡ የሚችሉ ነገሮች አሉ። ለምሳሌ አባይ የሚባል ትልቅ ውሃ አለን፣ አዋሽ የሚባል ትልቅ ውሃ አለን፣ ኦሞ አለ፣ ባሮ የመሳሰሉ ዋበሸበሌ ገናሌ የምትላቸው ትልልቅ ወንዞች ያሏት ሀገር ነች። ይሄ ሁሉ እና ትንንሽ ደግሞ የነዚህ ገባሮች ደግሞ በጣም ትልልቅ ሆነው ግን በገባር ደግሞ በሀገር ውስጥ ስማቸው ማይታወቅ ትልልቅ እነ ዲዴሳ እነ ኩታላ እነ ጊቤ ምናምን የምትላቸው አሁን እነ ጊቤ የታወቁት መብራት ከመጣ በኋላ ነው። እና ከዚህ አንጻር ምንድነው ችግሩ ምንድነው
የመስኖ ስራ ለምንድን ነው ያልተስፋፋው የሚለው ዝም ብለን አንድ አምስት ነገሮች ማየት እንፈልግ። አንደኛው እነዚህ ነገሮች በአብዛኛው የኢትዮጵያ ወንዞች መልክዓ ምድራዊ ችግር አለባቸው። ለምሳሌ ጎርጅ ነው አብዛኛው። ስለዚህ ያንን በመስኖ ለመስራትና ለመገደብ ትልቅ በጀት ትልቅ ገንዘብ ይጠይቃል። ትልቅ የመልክዓ ምድሩ ያቀማመጡ ምቹ አለመሆን በጣም የኢትዮጵያ ወንዞች የሚፈሱት በትልልቅ ሸጦች ውስጥ ነው እና እዛ አካባቢ ላይ ለመስራት ገንዘብ ይጠይቃል። መሰረተ ልማቱ ትልቅ ነው። በዚህ ዘርፍ ደግሞ የግል ባለሀብት ግንዛቤ እጥረት ስላለ በተለይ ሁሉ ነገር ለመንግስት ስለተወ በዚህ ላይ አይሳተፍም። ነጋዴው በአብዛኛው የሚሳተፈው ዛሬ ሽጦት ነገ በሚያገኘው ነገር ላይ ነው የሚሳተፈው። ከዚህ መስኖን ግድብ ላይ በመስራት ግድብ ሰርቶ ለገበሬ በማከፋፈል እርሻዎች ራሱ ሰርቶ ግድብ ሰርቶ ራሱ ማምረት ወደሚለው ላይ ለመስራት ፈቃደኛም አይደለም። ለምን? ኢንፍራስትራክቸሩን በጣም ብዙ ስለሆነ ማለት ነው። ያ የመሬት አቀማመጥ አለ፣ ከፍተኛ ገንዘብ ይጠይቃል። ሌላ ደግሞ በዝናብ ላይ ዲፔንደንት መሆናችን ጥገኛ መሆናችን ደግሞ አንዱ ነው። ለምሳሌ አብዛኛው ሰው በዝናብ ላይ ነው ጥገኛ ሆኖ ስራውን የሚሰራው። ይሄ የረጅም ዓመት የሄድንበት ስለሆነ ጭንቅላታችን ላይ ደግሞ ከዝናብ ባለፈ ክረምት ብቻ ሰርተን የዓመት ቀለባችንን ከመስራት ያለፈ በጣም በብዛት ሄደን እንዳንሰራ ጭንቅላታችን ላይ ብዙ የተሰራ ስራ የለም። ጭንቅላታችን ላይ ሌላ የተሰራ ስራ አለ ከውጭ ምናልባት ባለሙያዎች የሚናገራሉ። እኛም አንዳንድ ነገሮች ለምሳሌ መንግስት በአሁኑ ሰዓት ብዙ ግድቦችን የኦሮሚያ መንግስት እየሰራ ነው። አብዛኛው ግድቦች ቶሎ ማለቅ ያለባቸው ያላለቁት በራይት ኦፍ ዌይ ችግር ነው። በተለይ እዚህ የወሰን ማስከበር ችግር ማለት ነው። የወሰን ማስከበር ችግር የሚባለው ማለት ነው። እነዚህ ምንድን ነው አሁን ያው እኛ ብዙ ጊዜ ስለማናደንቅ አንዳንድ ያለውን ነገር ስለማናመሰግን የምናመሰግነው አንድ ነገር ከሞተ ከሄደ በኋላ ስለሆነ ትንሽ እሱ ነው እንጂ የሚያስቸግረን። እውነት ለመነጋገር አሁን ወሰን ማስከበርን በተመለከተ መንግስት አሁን የወሰደው ነገር እርምጃው ቆራጥ የሆነ እርምጃ ሊመሰገን ይገባል። አብዛኛውን አዲስ አበባ ስትሄድ የወሰን ማስከበሮች ጅማም አንዳንድ ቦታ ስትሄድ ለምሳሌ 5 ኪሎ ሜትር መንገድ ለመስራት በ10 ሜትር ወሰን እንዳለ ሊቆም ይችላል። ብዙ ጊዜ 50 ኪሎ ሜትር መንገድ ለመስራት በ10 ሜትር ኪሎ ሜትር እኮ አይደለም 10 ሜትር የወሰን ማስከበር ያስቆመዋል። አሁን ግን እነዛ ላይ የተወሰዱ ያሉት ነገሮች ጥሩ ናቸው። ስለዚህ በዚህ ምክንያት የቆመ ነው እንጂ አሁን ኦሮሚያ ላይ በጣም ትልልቅ ግድቦች በመስራት እንደ ቦረና፣ አርሲ አካባቢ ወደ ጅማ አካባቢ ብዙ ቦታዎች ላይ ግድብ እየተሰራ ነው። ግን ብናቅም አናደንቅም ይዘነው የመጣ ነው ነገር ነው። ከዚህ አንጻር አንደኛው ችግር ዝናብ ላይ ደግሞ ጥገኛ መሆናችንና ከዝናብ ውጪ ወደ ውጪ የሚል ገበሬው ያንን ይዞ ወቃይችን ወሰኔን ካለፈ ድንበሬን ካለፈ በዚህ ጉዳይ ላይ ማንም አይምጣብኝ እኔ ሞታለሁ እንጂ የሚል አገርንም ይዞ የሞት እንትን ስላለ ነው። እና ፖሊሲዎቻችን ደግሞ ያው የዚህ በተለይ መስኖ የውሃ አስተዳደር ፖሊሲዎቻችን እንደገና መታየት መቻል አለባቸው ማለት ነው። እነዛ ናቸው አንዱ ችግር ብዬ የማየው። ሌላው የአየር ንብረት ለውጥና የአካባቢ ስጋቶች አሉ። ለምሳሌ እኛ አብዛኛውን ጊዜ ዝናብ አለን። ኢትዮጵያ ስትመለከት ለምሳሌ ወደ ምዕራብ ኢትዮጵያ ብትሄድ አመቱን ሙሉ ነው የሚዘንበው። አሁን ካፋ ብትሄድ፣ ኢሉባቦር ብትሄድ፣ ጅማ ብትሄድ አብዛኛውን ጊዜ ዝናብ አለ። ዝናብ ስላለ ለምሳሌ አሁን ብዙ ሰዎች ካፋ አካባቢ ማሽን ማከራየት አይፈልጉም። ለምን? አመት ሙሉ ነው የሚቆምባቸው። ከዚህ አንጻር ይሄ አለ። ሌላው የኛ ትልቁ ስጋት ይሄ ወንዞቻችን ድንበር ተሻጋሪ ናቸው። ድንበር ተሻጋሪ ወንዞቻችን የውጭ ግጭቶች ይፈጥራሉ። ዓለም አቀፍ እንትንም ይኖራል። አሁን ዓለም አቀፍ ጫናው አለ። ለምሳሌ 2 ዓለም አቀፍ ጫናዎችን ልንገርህ። ታስታውስ እንደሆነ ግልገል ግቤ 1 ተሰራ። ከግልገል ግቤ 1 ደግሞ ግልገል ግቤ 2 ተሰራ። ከግልገል ግቤ 2 ደግሞ ወደ 3 ሄደ። ይሄ ጉዳይ 3ኛው ላይ ዓለም አቀፍ ህብረተሰቡ ከፍተኛ የሆነ ንቅናቄ ፈጠረ። ምክንያቱም አንደኛ ንቅናቄው ከምን አንጻር መሰለህ? አሁን እኔ ስነግርህ አንተም ደግሞ ልታውቀው ትችላለህ። ንቅናቄው ከምንድን ነው የተፈጠረው መሰለህ? የመጀመሪያው ልክ ኢትዮጵያ የተወሰነ
ሜጋዋይት ኤሌክትሪክ አገኘች ከአንደኛው ላይ። አንደኛውን ተጠቅማ ደግሞ ሁለተኛው ላይ ያንን ውሃ ሁለተኛ ላይ ደግሞ እንደዚሁ ደግሞ ጨምራ ተጠቀመች። ሶስተኛ ላይ አሁን የሀገሪቱ የመብራት ፍላጎት፣ መብራት ደግሞ ሁሉ ነገር ማለት ነው። ኤሌክትሪክ ማለት ሁሉ ነገር ማለት ነው። የመጀመሪያ የኤሌክትሪክ ኢንፍራስትራክቸር ካለህ ለአንድ ሀገር እድገት ትልቁ ነገር ነው። ብረት የሚቀልጠው በመብራት ነው። ሁሉ ነገር የሚንቀሳቀሰው በመብራት ነው። ሁሉ ነገር ለመስራት መብራት አንደኛ ነገር ነው። ከዛ ቀጥሎ እነ መንገድ እነ ምናምን እንትናቸውን ታመጣቸዋለህ። ስለዚህ ስጋት ስለመጣባቸው የኬንያ ገበሬዎች ውሃው ያንሳቸዋል፣ ያጥራቸዋል። ለኬንያ ገበሬ ታስበው አይደለም። ለምሳሌ የግልገል ግቤ አሁን 4 ድረስ ደርሷል። ሁሉም ተርባይን እየመታ የሚሄድ ነው እንጂ ውሃው እዚህ የሚቆም አይደለም። ግን ተርባይን ብቻ መጥቶ ለመሄድ የኬንያ ገበሬ ምንም አልጠየቀም። ምክንያቱም የኬንያ ገበሬ ምንም ውሃው አልቀነሰበትም፣ አይቀንስምም። ውሃውን ብትገድበው የተወሰነ ኢትዮጵያ ብዙ በዚህ በተለይ ጎረቤትን ለማስተዳደር ከጎረቤት ጋር ግንኙነት ለመፍጠር በአንዳንድ ነገር ስትመለከታት ኢትዮጵያ በጣም በዓለም ምሳሌ የምትሆን ሀገር ነች። አሁን ግልገል ግቤ 1 ሲሰራ የትም ቦታ ውሃ አልተቋረጠም። ግልገል ግቤ 2 ሲሰራ እንደዚሁ ከታች ያለው ተፋሰስ ሀገራት ላይ ምንም ነገር ኢምፓክት አላመጣም። ኢምፓክት ያመጣው በምዕራባውያን ጭንቅላት ላይ ነው። ከዛ በጣም ከፍተኛ ጫና ፈጥረው ሶስተኛው እንዳይሰራ ብዙ ወዲያ አምታተው ነበር። ይሄንን ስጋታቸው ምን መሰለህ? አሁን ግልገል ግቤ 1 ላይ ትልቅ ግድብ አለ። አሁን እኛ በደንብ እየሰራንበት ስላልሆነ ኢትዮጵያውያን በዛ ላይም ገና ፖሊሲም ያስፈልገዋል። እንደገና ደግሞ ከፍተኛ የሆነ የማንቃት ስራ ያስፈልጋል። አሁን የጅማ ሰው አሳ ተትረፍርፎ መብላት መቻል አለበት። እንደ አርባ ምንጭ ሰው፣ እንደ አዋሳ ሰው አሳ በደንብ ሊመረት ይገባል። በዛ በግድቡ ማለት ነው። እንደገና ደግሞ እዛ ዙሪያው ላይ ደግሞ ከፍተኛ የሆነ አትክልት የፍራፍሬ ስራዎች ሊሰሩ ይገባል። ይሄ አገሪቱን እድገት ያመጣል ማለት ነው። አገሪቷ ካደገች ደግሞ ከጥገኝነት ትላቀቃለች ማለት ነው። ከጥገኝነት ከተላቀች ደግሞ የፈረንጆችን እጅ የምዕራባውያን እጅ አታይም ማለት ነው። ምዕራባውያን ደግሞ ትልቁ እንትናቸው ትንሽ ነገር ሰጥተው ብዙ ነገር መውሰድ ስለሆነ ትንሽም የሚቀበላቸው ያጣና ከዛ በኋላ ትንሽም መውሰድ ይቀርባቸዋል ማለት ነው። በዛ ላይ ይሰራሉና ትልቁ አሁን የመስኖ እንቅፋት አንደኛው የኛ ወንዞች ድንበር ተሻጋሪ መሆንና የዓለም አቀፍ ጫናዎች አሉብን። ለምሳሌ አባይ ግድብን ስትመለከት ግብጽ ምንም ውሃ እንደማይጎልባት ታውቃለች። እንደውም ትልቁ የግብጽ ችግር ምንድን ነበረ? መጥለቅለቅ ነበረ። ለምሳሌ ሱዳን ብዙ የተጥለቀለቃለች፣ ከፍተኛ ውሃ ይሄዳል። አሁን ያ ይቀርላታል። ያ መቅረቱ አይደለም ምን ኢትዮጵያ ምንም ነገር በውሃ እንዳትጠቀም ሲያስተምሩም እኮ የግብጽ መምህራን እስከ ቅርብ ጊዜ ድረስ አባይ የሚመነጨው ከግብጽ ነው እያሉ ነበር የሚያስተምሩት። በህፃናቱ ልብ ላይ ለመትከል ማለት ነው። እስራኤላውያንና ፍልስጤማውያን ላይ ምንድነው መሰለህ የሚደረገው? እስራኤላውያን አንድ እስራኤል ፍየል ይሰጡታል፣ ጠቦት ያችን የተካተለ ያሳድጋል። ልጁ ያሳድግና የሆነ ቀን ትምህርት ቤት ሄዶ ሲመጣ ፍየል ሷን ያጣታል። እነሱ አርደዋታል። ከዛ ፍየል የት ሄደች ብሎ ሲጠይቅ ምን ይሉታል? ፍየልህን ፍልስጤም አረደብህ ይሉታል። ያ ልጅ ከዛ በኋላ የፍልስጤም ጥላቻ ይዞ ያድጋል ማለት ነው። ልክ እንደዚህ ነው ግብጾች የሚያደርጉት። አሁን በማንኛውም ቦታ ላይ እኛ ግድብ ምንድነው ወደብ ስንፈልግ የባህር በር ስንፈልግ የትኛውም ቦታ ላይ ግብጽ ቆማ ታያታለህ። የትኛውም ቦታ ላይ ወደብን ብቻ ሳይሆን እያንዳንዱ እሱ እንደ ምሳሌ ነው እንጂ ያነሳውልህ እያንዳንዱ ነገራችን ላይ አለች ግብጽ አለች። ምክንያቱም እኛ ትንሽ ከፍ ካል የሆነ ነገር ይቀርብናል፣ አባይን ይወስዱብናል የሚል ስጋት ነው ያላት። ናቹራል እኮ ነው። አክቹአሊ አድርገንም ስለምናቅ ነው። እኛው ምናልባት ያሁኑ ትውልድ አያውቅም እንጂ ቀደም ብሎ እንደዚህ ግብጽ በጣም አስቸገረው። ግብጻውያን አባይ ተገድቦ ያውቃል እና በብዙ ሽምግልና ነው የተከፈተ። ባይዘው ኢትዮጵያውያን ቀላል አይደሉም። ትንሽ ወደኋላ ብዙ ጫና ተደርጎብን ያለፈውን ኃይለኝነታችን ያለፈውን ፓወራችን እንድንረሳ ተሰርቶብን ነው እንጂ ያለ ምንም ጥርጥር የሚገርምህ ነገር እኛ ሀያላን ነን። ግን ሀያልነትን መቀበል በጣም አስቸግሮናል። ያን ደግሞ ያስቸገረን የተሰራብን ስራ ነው። እንደዚህ እንዳይመስልህ 500 600 1000 ዓመት ነው የተሰራብን። ለዚህ ነው ዛሬ አሁን አንተ የሆነ ነገር ብትሰራ አብዛኛው ሰው የሰራውን ስራ ከማድነቅ ቀድሞ ይነቅፋል።
ከዛ በኋላ ያንተ ስራ ትክክል የሚሆነው ስትሞት ነው። ይሄ ነውና ትልቁ የመስኖ ስራ እንቅፋቶች። ዞሮ ቅድም ዶክተር እያልከኝ ነበር ድሀ ከሆንክ የሚሰማህ የለም አቅም ከሌለ። ግብጾች እኮ እኛ ላይ ኢንፍሉዌንስ ማድረግ የሚሞክሩት ልጆቻቸውን አንድ መምህራኝ ነበር ዶክተር አበበ ሲኔ የሚባል ሃይድሮሊክስ መምህር ነበረኝ አርባ ምንጭ ዩኒቨርሲቲ ፒኤችዲ አሜሪካን ሀገር ሲማር እንደው የሌላውን ተሞክሮስ ነገር 30 ተማሪዎች ውስጥ 29 ኦር ምናምን የውጭ ዜጋዎች ናቸው አብዛኛውን ግብጾች ናቸው። እሱ አንድ ኢትዮጵያዊ ነበር። እያንዳንዱን የግብጽ ተማሪ የግብጽ መንግስት ፎሎአፕ ያደርጋቸው ነበር። ምንድነው እንዴት ነው ስለዋ ነው ትምህርቱ ተመሳሳይ ትምህርት ነው እና እሱን ዞሮም የሚያየው የለም። እኛ ለራሳችን ሰው የምንሰጠው ቫልዩ አነስተኛ ነው። ለሀብቶቻችን የምንሰጠው ቫልዩ በጣም አነስተኛ ነው። ለራሳችን የምንሰጠው ክብር አንዳንዴ በጣም እነሱ ለራሳቸው በቃ ለመኖር የቅጥ ያላቸው አማራጭ ራሳቸውን የበላይ አድርገው ውሃ ከኛ እየሄደ ከኛ ተፈጠረ ብለው ልጆቻቸውን ካስተማሩ የኛ ልጆችን በጣም ቦታ ስተው በጣም እንዲያገለግል ወርልድ ባንክ ላይ ስትሄድ እኮ ኢትዮጵያ ብድር እንዳታገኝ ያደርጋሉ። ሌላ ዓለም አቀፍ ረጂ ድርጅቶች የእርሻ ጉዳይ ላይ እኮ የትኛውም ተቋም አያበድርም። የትኛውም ተቋም እርዳታ ሲሰጥ አታይም። አንዱ ተጽዕኖ ምንድነው? የውሃ ሀብቶቻችንን መቀራመታችን አይቀርም። እርሻ ስታርስ ታበቅላለህ፣ ስታበቅል ውሃ ትፈልጋለህ። ግብጽ በጣም ደሞስት ጠላታችን ልትሆን እንደምትችል ምንም ጥያቄ የለውም። መንግስትምና ዜጋው በጣም ተናቦ የሀገርን ጥቅም የሀገርን ሉዓላዊነት ሊያስከብር በሚችል መንገድ መስራት አለብን። ለትውልድ የሚሻገር ስራ መስራታችን ካልቀረ በዛ ልክ ግብጽ ለዜጎቿ ቫልዩ ሰጥታ እንደምታደርገው ሁሉ ዜጎቿም ደግሞ ለሀገራቸው ይሄ ለፖለቲካ አይደለም ለሀገር ሃይማኖት ውስጥ ይገባሉ እኮ ምናምን ተቋም ውስጥ ይገባሉ፣ መስኖና ምናምን ውስጥ ይገባሉ። የማይገቡበት ነገር የለም። እኔ ብዙ ዳታ አለኝ ግን የሱዳንም ሌሎችም ዓለም አቀፍ ተጽዕኖች ቀላል አይደሉም። ግብጽም ደግሞ ፖለቲካሊ አንተ በተለይ እዚህ ላይ በደንብ ስለምታውቀው ይሄ ምንድነው ኢንተርናሽናል ሪሌሽን ነው የዲፕሎማት ነገርም በደንብ ስለምታውቀው እኔ ያነበብኩትን ነው ማወራ። አንተ ፕራክቲካሊ ልታውቃቸው የምትችላቸው ነገሮች አሉና በተለይ ባለሀብቱን አቅም ገንብቶ ገንዘብ በቀላሉ አግኝቶ እነዚህን እርሻዎቻችንን የሚያለሙበት ግድቦቻችንን የሚያለሙበት በተሻለ ቦታ ለመሻገር ምን መደረግ አለበት የሚለውን ላይ በሰፊው ብትል ምናልባት አብዮት የመስኖ መሐንዲስ ነው እዚህ ላይ ሐሳብ ካለ ለምንድን ነው በተለይ ኦሞ አካባቢ በደንብ ታውቃለህ፣ ወደ ተንዳዋን አካባቢ በደንብ ታውቃለህ። ለምንድን ነው ያለሙት? ለምንድን ነው ግድቦች ተሰርተው በሲልት ኮንቴንት ዲፖዚት በጣም ሃይ ነው፣ ስራ ምንም እየሰራሉ፣ ግድቦቻችን ፋንክሽን እየሰጡ አይደለም። ምንድነው መሰረታዊ ችግር? ኦሞ ለምን አለማ? ኦሞ አካባቢ ኦሞ ቤልት ብሎ መንግስት ሰሞኑን በጣም ትልቅ ስራ ጀምሯል። ጥሩ ስራ እየሰሩ ነው። እስካሁን ያለማበት ምክንያት ለምን ይመስላል? እሺ አመሰግናለሁ ዶክተር ጥሪያችንን አክብረህ ስለመጣ። በጣም በርካታ የመስኖ ግድቦችን ሰርተናል። ኦሞን ካነሳ ኩራዝ በጣም በወቅቱ ከህዳሴ ግድብ ቀጥሎ ትልቁን በጀት ተይዞለት ወደ ስራ የተገባ ፕሮጀክት ነው። አንተም በቅርበት በደንብ እንደምታውቀውና በቃ በጣም ሰፊ ከ150,000 ሄክታር በላይ 175,000 በላይ 180,000 ነው። ያንም ያህል ኮማንድ ያንም ያህል የእርሻ መሬት ይለማበታል ተብሎ የታሰበ ፕሮጀክት ነው። ወደ 133 ኪሎ ሜትር ነው የዋናው ካናል ቦይ ማለት ነውና ግን ስታዩ ከአምስቱ ስኳር ፋብሪካዎች አሁን ላይ ፋንክሽናልም የሆኑት ሁለቱ ናቸው እንደምታውቀውና ትልቅ እንደ ሀገር በጣም የከሰርንበት ፕሮጀክት ነው። በጣም ብዙ ወጪ የወጣበት ነገር ግን ምንም እዚህ ግባ የሚባል ጥቅም ያልተገኘበት ፕሮጀክት ኩራዝ ነው። በተለይ ኩራዝ ማለት እንደምታውቀው ነው። ራይት ኦፍ ዌይ ኢሹ የለበትም። ኮማንዱ በጣም ለስንት ሺህ ዓመት ቁጭ ያለ ኮማንድ ነው። ባዶ ኮማንድ ነው። ማንም በቃ የሚናገር አይደለም። በዛ ላይ ደግሞ ያንን ኮማንድ ብታለማ እንደ ቦርደር መጠበቂያም ይሆናል። እዛ ቦርደር ላይ ያለ ቦታም ስለሆነ ድንበርንም ቴሪቶሪንም ለማስጠበቅ በጣም ምቹ የሆነ አካባቢ ነበረ። እኔ ለምን እንዳለማ እስካሁን ዊር አለን፣ ካናል አለን፣ ዊር ተገንብቷል፣ መሬት አለን፣ ሰፊ መሬት አለን። በቃ እንግዲህ መከላከያውን በቅርቡ ገብቶ በጣም ጥሩ ስራ እየሰራ ነው። መከላከያም አንዳንድ ኢንቨስተሮችም ግን ያ በቂ አይደለም። በደንብ ሜካናይዝድ ሆኖ
በቃ ኩራዝን ብቻ ብሰራ ራሱ እኮ በምግብ ራስን ትችላለህ። ወደ አፋር ያያቸው እሱ ወደ አፋር ማለት ነው። አፋርን ብታይ አሁን ተንዳሆ ከኩራዝ የሚተናነስ አይደለም። በጣም ሰፊ ነው። ወደ 50 ምናምን ኪሎ ሜትር ሜንካና አዋሽ ላይ የተገነባ ግድብ ነው። ተንዳሆ ስኳር ፋብሪካ የምታውቀው ነው። እሱም እየሰራ አይደለም። አሁን እንደውም በጣም በከፍተኛ ሁኔታ ካናሉ ራሱ ሲልታፕ አድርጎ እሱንም ዲሲልቲንግ እየሰራን ያለ ነው። ምንም ሳሰራ ፋንክሽን ሳይሰጥ ዲሲልት አደረገ። እሱንም በከፍተኛ ወጪ እንደገና ካናሉን ማጽዳት ላይ ያለ ነውና እኔ ዶክተር ቅድም ያለው አንድ ነገር አለ። ይሄ አሻጥር አንድ ይሄ ዝናብ ጥገኛ አድርጎናል። ከዛ ውጭ ደግሞ እነዚህ በብዛት ለልማት የተገነቡት ግድቦቻችን ከሴትልመንት ኤሪያችን ወጣ ያሉ ናቸው። በኖማዲክ ይሄ በአርብቶ አደር አካባቢ ላይ የሚገነቡ የልማት ስራዎች ስለሆኑ እዛ አካባቢ ደግሞ የስራ ባህሉ የምታውቀው ነው። አሁን አፋር አይሰራም ይታወቃል። አፋር በከብት በማርባት የሚተዳደር ህዝብ ነው እንጂ እንደዚህ እንደ ሰሜኑ ወይም እንደ ምዕራቡ አካባቢ አንድ ቦታ ላይ ተረጋግቶ ቁጭ ብሎ አርሶ የሚኖር ህዝብ አይደለምና አንድ የሚገነቡ የልማት እንትኖቻችን የህብረተሰቡን ያሰፋፈር ሁኔታ ያገናዘቡ አለመሆናቸው እንዳንድ ዋና ምክንያት ነው ራሴ ማየው። ከዛ ውጭ ደግሞ እኛ ያለን አመለካከት ሪሴትልመንት ላይ አሁን ወደ ሰሜን ሄድ፣ ሰሜን ላይ ምንም መሬት የለም። የትግራይ ህዝብ የወሎ ህዝብ ለምን ኩራዝ አይሰፍር? በቃ ትልቅ የሆነ የስራ ባህል ያለው ህዝብ ነው አይደል? ኩራዝ ላይ ሪሴትል ብታደርገው ለምን ሰርቶ መኖር እንደማይችል እና ይሄ አንድ የፖሊሲም ችግር አለ። ሌላው የኛ አመለካከትም ነው። በቃ አካባቢን ወሮ እንደዚህ ከአካባቢ ሊያፈናቅለኝ ነው እንጂ እንደዚህ ራሴ እንድችል አይደለም የሚል ነገር አለ። ሌላኛው ደግሞ ትልቁ እንትን የመሰረተ ልማት ጉዳይ ነው። አሁን ወደ ኩራዝ ከሄድ ምን ያስፈልጋል? መብራት ያስፈልጋል፣ ትራንስፖርት ያስፈልጋል። ትላልቅ ሜካናይዝድ የሆነ እርሻ ከሆነ ደግሞ የምሰራው ፖርትም ሊያስፈልግ ይችላል። ምክንያቱም ኤክስፖርት ልታደርግ ትችላለህ። ትላልቅ መጋዘኖች፣ ማከማቻዎች ያስፈልገዋል፣ ዌርሃውሶች ያስፈልገዋል፣ የገበያ ትስስሮች ያስፈልገዋል። እነዚህ ትላልቅ የሆኑ የመሰረተ ልማት ጥያቄዎች ይነሳሉ። እነዚህም ደግሞ ሊፈታ የሚችል መንግስት ብቻውን የሚችለው ነገር አይደለም። ቅድም ዶክተርም አንስቶታል። ልክ የግል በፕራይቬት ሴክተሩ እዚህ ላይ ኢንቨስት እንዲያደርግ። ብዙ ጊዜ ኢንቨስትመንት ላይ ፖር ነን፣ ኢንቨስት አናደርግ። ንግድ ላይ ነው እንጂ። ከይቅርታ ጋር አንድ እንግዳ አየር ላይ ገብቷል። ስለሳቸው ትንሽ ቴክኒሻናችን ኬቤክ ዱላ አብዮት እንግዲህ ያው የኛ አንዱ አዘጋጅ ባለሙያችን ጓደኛችንም ነው። ዛሬ ጠፍቶ ተገኝቷል። በኋላ ነው የምንወቃቀሰው። ሄሎ ዶክተር ከድር የሱፍ ከድር፣ ጤና ይስጥልኝ። እንደምን አለ ወንድም አለም? ደህና ነህ? እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዶክተር የሱፍ ከድር እንግዲህ ስላንተ ትንሽ አጠር አድርጌ ለአድማጮቻችን መናገር አለብኝ። ዶክተር የሱፍ ከድር እንግዲህ በመስኖ ምህንድስና የመጀመሪያ ዲግሪያቸውንም 2ኛ ዲግሪም 3ኛ ዲግሪም ሰርተዋል። በሀገራችን ወንዞች ላይ እንዲሁም ግድቦቻችን ላይ በርካታ ሰፋፊ መሬቶች ላይ ጥናት ያደረጉ በተግባር የሰሩ በተለያዩ መንግስታዊ ተቋማቶች በኃላፊነትም ባለሙያ ሆነው የሰሩ እንግዲህ ሁለገብ ባለሙያ ናቸው። ዶክተር የሱፍ በቅርቡ የሀገራችን ወንዞች ላይም በተመለከተ በ2020 የተጨቆኑ ግድቦችና ሰፋፊ እርሻዎቻችን የተፈጸመባቸው ሴራ የሚል ባለ 67 ገጽ አርቲክል ጽፎ ነበረ። ያ አርቲክል እንደ ሀገርም ብቻ ሳይሆን ግብጾችንም ሌሎችንም ዓለማት ተተርጉሞም ብዙ መነጋገሪያም ሆኖ ነበር። በዚህ ጉዳይ ላይ መጽሐፍ ለመጽሐፍም የሄዱበት ርቀት አለ። ብዙ የምርምር ስራዎችም አሏቸው። በተለይ እኛ ሀገር በርካታ ግድቦቻችን አገልግሎት አልሰጡም። እንደውም ዶክተር የሱፍ በኋላ ሊመልሰው የሚችል ጥያቄም አለኝ። ግድቦቻችን ከኛ አልፈው ሱዳንና ግብጽን ነው የሚጠቅሙት እስከ ማለት ደረጃ የደረሱበት አለ። በኋላ ያብራራሉ። ዶክተር ያለን ጊዜ ተሻምተ ሙያዊ ሀሳብ ለመስጠት ፈቃደኛ ስለሆንክ
በለዚያውም በጾም ወቅት በድካም ሰዓት ፈቃደኛ ስለሆንክ በጣም ከልብ አመሰግናለሁ። የቤሴሎም እኔም አመሰግናችኋለሁ። እናንተም በፈቃደኝነት ወጣችሁ ይህን ትልቅ ዘርፍ አጀንዳችን ነው፣ ርዕስ ነው፣ የሀገር ጉዳይ ነው ብላችሁ ሁሉም እንዲያውቀው የምሰሩትን ነገር ማመስገንና ማድነቅ እፈልጋለሁ። እኛንም ወደ ሀሳባችንን እንድገልጽ የከፈታችሁት በር ትልቅ ነው። ቀጥሉበት። አይ ቲንክ አድማጭም የሚያመሰግናችሁና የሚያደንቃችሁ ይሆናል። ቀጥሉበት። አክብሮቴ መግለጽ ፈልጋለሁ። እሺ ወንድም አለም እንግዲህ ያው ካለን ቀረቤታም አንፃር ኢንጂነር ዩሱፍ እያልኩ ዩሱፍን በመሃል እያልኩ ላወራ ስለሚችል የተጨቆኑ ግድቦች የሚለውን ጽሁፍ እኔ በጣም ሁሉንም አንብቤዋለሁ። እንደውም አንዴም አይደለም 2-3 ጊዜ አንብቤዋለሁ። ለብዙ ሰው ማጋራት እድልም ነበረኝ። የተጨቆኑ ግድቦች የሚለውን ጽሁፍ እንዴት ልትጽፍ ቻልክ? ምን አይነት አገራዊ ፍቅር ኖሮብህ ነው እንደዚህ አንገብግቦ የጻፍከው? እዛ ላይም እንግዲህ የመረጃ አሰባሰብ ዘዴ በጣም አስደምሞኛል። አብዛኛውን የማውቃቸውንም ነገሮችም ስለገለጽክ በጣም ደስተኛ ነኝ። ከዚያም አልፎ እነዚህ ግድቦቻችን ተገንብተው ሲያበቁ ወደ ልማት አልገቡም። በጣም በርካታ ወንዞቻችን ላይ የተገደቡ ግድቦች ከኛ ይልቅ በተለይ ግብጾችን፣ ሱዳኖችን ይጠቅማሉ ብለን በድፍረት ጽፈሃል እና አንዳንድ ሰዎች በተለይ ነን ፕሮፌሽናል የሆኑ ሰዎች ግራ ተጋብተዋል። ባለፈው ሳምንትም ነካክተን ስለነበረ እችን እንደው በደንብ አድርገህ ብታብራራለን ወንድም አለም። አመሰግናለሁ። እንግዲህ የተጨቆኑ ግድቦችና ሰፋፊ የመስኖ እርሻዎቻችን የሚለውን ጽሁፍ እንዴት ጻፍከው የሚለው እንግዲህ የህይወት ዘመን ጥያቄ ነው። ግን በመላው ኢትዮጵያ የመስኖ ላይ ስሰራ ኦልሞስት ከወልቃይት ግድብ በስተቀር ሁሉንም አይቻቸዋለሁ። ሄጄ አይቻለሁ። ተንዳሆና ከሰም እንትን ቆጋ ሁሉንም አያቸዋለሁና በዛ ስራ ውስጥ በጣም ብዙ ነገር አይ ነበረ። የግድቦቹ ይሰራሉ፣ አሰራራቸው እንትን ነው፣ እርሻ የላቸውም። በመጀመሪያ ያንዳንዱ ግድብ ምንድነው ያንዳንዱ ግድብ እና እርሻ ሰፋፊ እርሻ የቴክኒካል ወይ የዲዛይን ወይ የገንዘብ ይመስለናል። ለየብቻ ስናያቸው የዛ አይነት ችግር ያለባቸው ይመስላል። በኋላ እየዞርኩ ሳይ በዙብኝ፣ በጣም በዙ። ማለት ኦልሞስት ሁሉም ሙሉ የተጀመሩትም ይበላሻሉ፣ በአግባቡ ይቋረጣሉ፣ ወይ ሜን ካናል ይሰራላቸውና የእርሻው የለም። ይሄንን እያየሁ ወደ ሱዳንም ሄድኩና እነ በንደንና ምናምን የሚባሉ ኮምፕሌክስ ግድቦች 2 ግድቦች ከህዳሴ ግድብ እኩል ተጀምረው ስራ ይሰራሉ። የኛ ህዳሴ ግድብም አሁን ነው እንጂ የሆነ ጊዜ ላይ አደጋ ደርሶበት ነበር። በኋላ በነገራችን ላይ ወረቀቱን ለስጽፈውም እንትን ስልም መጀመሪያ ግድቦቹ ያሉበት የጎዴና አየሁ፣ አልዌሮን አየሁ፣ ቦፋ ላይ ሰራ፣ ሁሉንም አየሁ። ከዛ አንድ አይነት ችግር ነው ያለባቸው፣ ተመሳሳይ ችግር ነው ያለባቸው። ሌላ ቦታ ይሰራል፣ ማንም አይናገርም። ዝም ብዬ ስለ እያንዳንዱ ግድብ መጀመሪያ በቃ ሲጨንቅህ ነው በየቦታው ስትናገር እንትን ስትል ወረቀት ላይ መጻፍ ጀምሩ። በግሌ ስለ እያንዳንዱ ግድብ ወደ 13 ነው የጻፍኩት። ያልጻፍኩትም አለ። ኤልባሃ የሚባል ግድብ አለ። በልጅነቴ ከአለማያ ሄጄ ጎበኘሁት። የደረቀ ውሃ ያልያዘ ከጅጅጋ 5 ኪሎ ሜትር ራቅ ብሎ የሚል አሁን ማንም ስለሱ አያነሳም። እነኝም ሁሉ ሳይ ምንድነው ችግሩ የሚል ሪፖርተር ላይ አሁን ባልከው ጊዜ ላይ የጻፍኩት ክፍል 2 ላይ ብታይ የተጨቆኑ ካል ምንድነው የጨቆናቸው? ምንድነው የተጨቆኑ ማለት አቅም ኖሯቸው መስራት እየቻሉ ማገልገል እየቻለ እሱ ነገር ሲነፈገው ነው የተጨቆነ የሚባለው። ተጨቆኗል፣ በቃ አንተዱን አቅሙን ማውጣት አይችልም። እና ርዕሱንም ድንገት ነው የጻፍኩት። መጀመሪያ ኮንስፓየር በቅንፍ ነበር የጻፍኩት። በኋላ እሱንም ማብራራት ነበረብኝ። መጀመሪያ ለአንተ ጓዳ አርበም እንጭላለው ወዳጃችን ነበር። እስኪ አንብበው ስለው ወደ አንተ ጋር ላከው። አንተ ደግሞ ለሌላ ወዳጅ ላከው። የዛን ጊዜ ለካ የሁሉም ህዝብ እንደኔ
እየታመመ ነው አሞታል ማለት ነው ያውቀዋል ማለት ነው ወደሚል መጣው አወኩት ለካ ኮንሰርን ነው ሁሉም ሰው ነው ምናምን ብቻ ማቀው መስሎ የነበረ በኋላ ወደ ያው እንግዲህ መተንፈሻ ትፈልጋለህ የሆነ ቦታ ይሄ እንትኑ ቁጭት ያልከው ቅድም ግድቦቹም ተቆጭተዋል እኔም ተቆጭቻለሁ ስለዚህ የተጨቆኑ ብዬ ለሪፖርተር ጋዜጣ ስልከው በፍጥነት ነው በፒዲኤፍ ነው እንትኑን አወጡት ከዛ በነገራችን ላይ እነኛ መረጃዎችን እንትን ስል ግድብ ላይ ሰራ ነበረ ከዲዛይን የኩራዝ ዲዛይን የተወሰነ ጊዜ እዛ ላይ የኩራዝ ሜን ካናል አሁን ቅድም 133 ኪሎ ሜትር የተባለውን የኩራዝ ሜን ካናል ሳይዙን ወይም ካፓሲቲውን ዲዛይን ያደረኩት እኔ ነኝ የወሰንኩት በጣም በትልቁ ነበረ መጀመሪያ ወደ ስንት ደረሰ ወደ 40% ነው የቀነስኩትና አሁን ተገንብቶ የሚገኘው የካናል ካፓሲቲ እኔ ነኝ እንትን ያልኩትና ሳይው ካናል ነው የምንገነባው ወደ እርሻው ዝም ያለ ነው የኩራዝን በለው ተንዳሆ ዛው ቅድም እንደተባለው አልዌሮ ሄጄ ያየሁት 1200 ሄክታር ጎዴን ሄጄ ያየሁት 2000 ሄክታር አካባቢው ገበሬ ነው 27 አመት ይፈሳል ውሃውን ግድብ ላይ ቆመህ ታውቃለህ አቤሴሎ አቤት ውሃ ያዘ ግድብ ላይ ቆመህ አይተኸው አዎ ብዙ ጊዜ በተለያዩ ግድቦች ላይ ቆመህ ያውቃል ምን እንደሆነ በቃ ውስጥህ ይገባል በተለይ 10 9 8 ግድቦች ሲሆኑ ደግሞ ያ ፊሊንግ ይመጣብሃልና የተጨቆኑ ግድቦች ብዬ እያንዳንዱ ዳታው ነበር ለምን የግድብ አስተዳደር ላይ በኮርፖሬሽን ውስጥ የግድብ አስተዳደር የሚል ዘርፍ ተዋቅሮ የዛ የኢንስትሩሜንቴሽን ቲም ሊደርም ነበር ከዛ እዛ ውስጥ እየሰራን ኮርፖሬሽኑ ብድር ተሰጥቶታል ብዙ ቢሊዮን ብር ከውሃ ሰብስቦ ብድሩን እንዲከፍል ኦኬ ያንን እየሰራን ሳይው ኦልሞስት 8% ብቻ ነው እነኚህ ውሃ ይጠቀማሉ የተባሉ እርሻዎችና ለዘርፉ የተሰጡት ግድቦች እርሻ የላቸው ከማን ነው የሚከፍለው የሚል ነገር አነሳው የሆነ ስብሰባ ላይ እንዴት ነው የሚከፈለው ምንም እርሻ ሳይኖረው ብድር መክፈል አንችልም ሹገር ኮርፖሬሽን ማልማት ቢጀምር እንኳን ከ10 አመትና ምናምን በኋላ ነው እነኚህ ነገሮች ይሄ ነገር ዘርፉንም ኮርፖሬሽኑም አደጋ ውስጥ የዚህ አይነት ሐሳብ ካለ ምን እናድርግ የሚል ነገር መጣ የዛን ጊዜ ለምን ሌሎች ሰብሎችን አናመርትም ስኳር ማምረት ካልቻሉና እንትን ካለ መሰረተ ልማቱ የተሰራበት አካባቢ ላይ ሰብሎች ለምን አናመርትም እሺ ይሄንን ፕሮፖዛል እናቀርብ ተባልና እኔ የእርሻውን ፓርት ሌላ ጓደኛዬ የሪክሬሽን ኩራዝን ከሰምን በለስን ያለማው መሬት መሰረተ ልማት ያለው መሬት መሰረተ ልማት ያልተዘረጋለ መሬት ይያለን እንትናለን ይሄንን በዚህ ጊዜ ብናመርት ስንዴ ብናመርት እንትን ብናመርት ሹገር ስኳር ልማቱ ፕሮሚሲንግ ግነቱ የሆነ ጥያቄ ላይ ስለነበረ ወደዛ ብናረግ እዳችንንም እንከፍላለን ብድራችንንም እንከፍላለን የሚል ትልቅ ወረቀት ተጻፈ በኋላ ላይ የእናንተ ጉዳይ አይደለም የሚል እስከ ቦርድ ድረስ ደረሰ ወደዛ ሄደ የዛን ጊዜ ነው በቃ ፊል ያደረኩት ለምንድን ነው ይሄ ነገር የማይሆነው የሚለው ወረቀት ላይ ጻፍኩት በነገራችን ላይ በአንሳ እጄ ላይ ዳታዎች አሉ እያንዳንዱ የወጣው ብር የተገነባው የለማው ያለማው እና ያልጨመርኳቸው መስኖች ግድቦችም ነበሩ እና በዛ መሰረት ነው ያንን የተጨቆኑ ግድቦችና ሰፋፊ መስኖ እርሻዎቻችን የተጨቆኑ ግድቦችና ሰፋፊ እርሻዎቻችን የሚለው ደግሞ የዝናብም አለ በነገራችን ላይ በዝናብ ይለሙ የነበሩ ሰፋፊ እርሻዎች አሉ ባሌ ኢሊባቦር ጅጅጋ አካባቢ ደሴ አካባቢ ወለጋ ላይ እንትን ሆነዋል አብዛኛው ኢትዮጵያ ውስጥ እኮ አዎ በቃ የሆነ ተሰናክለዋል ተጨቆኑ ያልኩት ተሰርተው አቅም ያላቸው ስራ ጀምረው ታፍነው
በነገራችን ላይ ግድብን ላይ ውሃ ይዘህ ማቆየት ማለት በጣም የሚገርም ነገር ነው። ቆመህ ብታየው እንትን ትላለህና በዛ መሰረት ነው የጻፍኩት። በነገራችን ላይ ስጽፈው ውስጥ ያለኝን ስሜት ለእንትን ለማለትና እንደው የሚረዳ ካለ ብዬ እንጂ ይሄው እንደዚህ ያለ እንትን ግንዛቤና እንትን ያመጣል ብዬም አልነበረም መጀመሪያ። እሺ ዶክተር ዩሱፍ እንደው ምንም ጥያቄ የለውም ይሄ ያንተ ተቆርቋሪነት ሀገር ወዳድነትን የሚያሳይ ነገር ነው። ምክንያቱም ትችት አይደለም የሀገር ውስጥ ያሉ በተለይ ሰፋፊ እርሻዎችን ላይ እንዴት ማልማት እንዳለብን አቅጣጫ የሚያሳየ ጽሁፍ ነው። ትችትም ብቻ አይደለም ሌላ ዓለም ላይም እድገታችንን የማይወዱ በተለይ ቅድም እያነሳን ነበር የነ ግብጽ ጉዳይም አለ። የእነሱንም በተለያየ መንገድ ብድርም እንዳናገኝ እንዳናለማ በሃይማኖቱም በስራችንም በባህላችንም በምንም እየገቡ አቢዩዝ ያደርጉናል። ምክንያቱም እኛ ኢኮኖሚካሊ ስትሮንግ ከሆንን በዚህ በምስራቅ አፍሪካም አልፎ እንደ አፍሪካም ልንፈጥራቸው የምንችላቸው ተጽዕኖዎች ምን ያህል ከባድ ሊሆን እንደሚችል ስጋትም ስለሆነ ነው። ያው ኢኮኖሚካሊ የበላይ ስትሆን ፓወር ይኖርሃል፣ ነገ ስጋትም ልትሆን ትችላለህ። ስለዚህ እኔ አንዱ ካነበብኩት እስከዛ አርቲክል ውስጥ የግብጽ ሴራ ከኛ ሀገር ላይ መቼ እንደምትላቀቅ ባይገባኝም ከነዛ ግድቦች ውስጥ አብዛኛው የግብጽ ግድቦች ናቸው የሚለው አስተሳሰብ የተጨቆኑ ግድቦች እንዲሁም ሰፋፊ እርሻዎቻችን ላይ የተፈጸመባቸው ሴራ ነው የሚለው። ቀላል አይደለም። ይህን ሴራ ማንሰራው እኛ ምን ቦታ ተባበርን፣ ምን ያህል የሀገራዊ ኮሚትመንት ያለን ሰዎች እዛ ያን እድል ያን ተቋም ለመምራት እድሉ ኖረን መስራትና ማልማት እንዴት አልቻልንም የሚለው ጥያቄ እንዳለ ሆኖ ግን የግብጽ የተባሉ ግድቦች እነማን ናቸው? ይህን በግልጽ ንገረን። ምክንያቱም እንግዲህ አንድ ግድብ ሲኖር ታለማበታለህ። ልታለማበት ነው አይደል? ለመብራት ከሆነ መብራት ፕሮዲውስ ታደርግበታለህ። የሚገርመው አብዛኛው የኛ ለመብራት የምንሰራቸው ግድቦች ብዙ ችግር አይደርስባቸውም። ትንሽ ወጣ ገባ ይላሉ እንጂ ኮምፕሊት ሆነዋል። አይተህ እንደሆነ የመስኖቹ ነው ችግር ያለባቸው። በጣም የሚገርመው ግድቡ ተገንብቶ እርሻው ያልተሰራላቸው ናቸው አይደለ? በሆነ በበጀትም በምንም ምክንያት ይባል እንጂ እርሻው ወይም የመስኖ ኢንፍራስትራክቸር እና የመሰረተ ልማቱ ተዘርግቶ ግድቡ የተጓተተ እርሻ አታገኝ። ግድቡ ያልቃል፣ ቀጥሎ እርሻዎቹ የሉም። ስለዚህ ያንን ግድብ የሰራኸው በምንድን ነው? በራስህ ገንዘብ ነው። አንድ አይደለም። ሁለት መሬቱ ውሃው የሚይዘው ቦታ ላይ ገበሬን አፈናቅለህ ገበሬ እዛ ላይ ያርስ ነበር። በሆነ ምክንያት ገበሬው አፈናቅለህን ባይሆን አሳምነኸው ነው እርሻ ሰጠሃለሁ ብለህ ከታች መሬት አከፋፍለኸዋል። በወረቀት ላይ እኮ ተከፋፍሏል መሬቱ። ዜን ግድቡ ይገነባና ይቆማል። ስለዚህ ግድቡ እዚህ ኢትዮጵያ ውስጥ የሚሆን ሱዳንም ውስጥ ግብጽ ውስጥ የሚያለማበት ሰው ነው ባለቤቱ ማለት ነው። ስለዚህ ውሃውን ትለቀዋለህ። ደግሞ በጣም የሚገርመው እኮ እሱን እንትን ለማለት ግድቡ ማስተዳደር አለብህ። በጀት መድበህ ትከፍታለህ፣ ትዘጋለህ፣ ትሞላለህ። በየአመቱ ክረምት ሲመጣ ቶሎ መጨረስ አለብህ። ስለዚህ ውሃችንን እታች ሱዳን እንኳን ብዙ የሚፈቅዱላት አይመስለኝም። ለግብጽ ነው አሁን መጠን እየለቀቅልናል ነው። ለምሳሌ ሱዳን ውስጥ ሱዳን ድንበር ላይ ለዚራ መሰለኝ የሆነ ግድብ አለ። ግብጽ የምታስተዳድረው በራሷ አውቃት። ሱዳንና ግብጽ ነች የምትከፍተው ምዘጋው ሱዳን ላይ። እኛ ደግሞ ለእነሱ እየከፈትንላቸው እየዘጋንላቸው ነው። በበጋ መጥነ እየለቀቅንላቸው ነው። ስለዚህ ማማ አሉ ብትለኝ ቀጥል አድርጌ ልንገርህ። ርብ ግድብ አለ፣ አልዌሮ አለ፣ ወደ ባሮዳ ወደ አልዌሮ አለ፣ ርብ አለ፣ መገጫ አለ፣ ወልቃይት አለ። ወልቃይት በተከዜ በኩል ተከዜ ራሱ አለ፣ ይገባል። ሷራ በኩል ይገባል። አርጆ ደዴሳ አለ። ግድቦች ሌሎቹ የጊዳቦ ለምሳሌ አሁን የሆነ የግንባታ እንትንም እያለው ነው። ወደ ኦሞ የኬንያ ነው። ቱርካና ቢገባ ወደ ኬንያ ነው የሚሄደው። ተንዳሆ ከሰር ትንንሽ ነው ያለሙት። አሁን እንቅስቃሴዎች አሉ፣ በተለይ ተንዳሆም አካባቢ። ግን
አባይ ሐይቅ ውስጥ ስለሚገቡ እንጂ የኛ አይደሉም። በመሀል የምንጠቀማቸውና በመሀል ልክ አንዳንድ አርሶ አደሮች ከካናልህ ላይ ውሃ እየወሰዱ የራሳቸው እንደሚያለሙት የዛ አይነት ማልማት እንጂ በታቀደ ልክ 60 ሺህ ሄክታር ነው ተንዳው ከ10 ሺህ ሄክታር አልሳቅም። አሁን ረሰንትሊ ያለኝ ዳታ ስንዴ እየለማበት ስለሆነ አላውቀውም። እንትና 20 ሺህ ነው 10 ሺህ ለሸንኮራ አገዳ ከሰም 10 ሺህ ለገበሬ ተብሎ ነበር። ሸንኮራ አገዳ የከሰም ስኳር ፋብሪካ 2700 ሄክታር ነው ሸንኮራ አገዳ ማልማት የቻለው ከ10 ሺህ። የሚገርምህ ከጎን ካለ የግል እርሻ ነው ተጨማሪ ሸንኮራ አገዳ የሚገዛው የራሱን 6,000 ነው ምናምን ሄክታር በመሬት ማልማት አቅቶት። ስለዚህ የኛ አይደሉም ካለሙ የኛ አይደሉም እና ርዕሱንም ስመርጠው ሰዎች ቅድም ያነሳችሁት አለ አይደለ ከጀርባ የሚሰራ እንትና የሚሰሩት የሚለው ከቺና የሰውን ስሜት እንዲስብ ነው። ግብጽ ኢትዮጵያ ውስጥ ግድቦች አሏት ያልኩት ይሄንን ደግሞ ለአመራሮችም በሆነ ውይይት ላይ ገልጫለሁ። አይደለም የሚለኝ አካልም ያለ አይመስለኝም። እስከና ለማድረስ የእሱ አይደለም የሚል አድማጭም ያለ አይመስለኝም፣ ባለሙያም ያለ አይመስለኝም፣ አመራርም ያለ አይመስለኝም። ስለዚህ የራሳችን እናድርጋቸው የሚለውን ነገር አጽንኦት ለመስጠት ነው። እሺ ዶክተር ይኸውልህ አንድ እዚህ ላይ ለምን መሰለህ ቅድምም ያነሳው የኩራዝ ፕሮጀክት ማለት እኔ ዛሬማም ላይ የወልቃይትንም ፕሮጀክት አውቀዋለሁ። ኩራዝ ማለት ልጅነታችን ጊዜ ያሳለፍንበት ነው። 6 ጊዜ ዋታም የሚያለው ከዳሙ ያኮፈር ዳሙ ላይ ወድቅ ያለው ኦልሞስት ዊር ሳይቱን እኔ ነኝ ያሰራሁት ያንን ሙሉ ወደ 5 ኪሎ ሜትር ካናል ሜን ካናል ነው አንተ የወሰንካቸው ያው ስለማንተዋወቅ ነው እንጂ እኔ ያን ሰዓት ኢንጂነር የሱፍ ከድር መጣ ምናምን ተብሎ ሲታመሱሉ አስታውሳለሁ። እና እኔ ደግሞ ክላይንት ሳይድ ነበርኩ። ወደ 2 አመት ሰርቻለሁ። ብዙ ዋጋ የከፈልንበት ፕሮጀክት ነው። አሁን ያ ኦሞ ቤልት ተብሎ አሁን የተጀመሩ ስራዎች አሉ። በመንግስት በኩልም አሁን ዲስክሎዝ ማናረጋቸው ጥሩ ስራዎች አሉ። በተጨማሪ ደግሞ ኩራዝ ፕሮጀክት ላይም አንዳንድ መንግስት የሚወስናቸው ውሳኔዎች አሉ። ያን መሰለ የተንጣለለ መሬት ይዘን ያን መሰለ ካናል ሰርተን ያ ሁሉ ገንዘብ ወጥቶበት የሚያስቆጩ ለሚዲያ የማይመቹ ወሬዎችም ቢኖርም እንዳንተ አይነት ደፍሮ ወጥቶ የተናገረ ምሁር የጻፈ ምሁር ትንሽ እንደ መንግስትም የተቀበሉት ነገር አለ። መንግስትም ደግሞ ሲሪየስሊ ትኩረት ሰጥቶ እየሰራ ያለም ስራ አለ። እንግዲህ ከጭቆና ነፃ የወጡ ግድቦችም አሉ። ምናልባት እኔ ከማወራ ነፃ ወጥተው እያለሙ ያሉ የሚፈለገውን ያህል ሄክታር ማልማት ባይችሉም ከጭቆና ነፃ ወጥተው እያለሙ ያሉ ግድቦች አሉ። እዛው ጭቆና ውስጥ ያሉ ባሪያ ሆነው ደግሞ ግብጽን እያገለገሉ ያሉ ግድቦቻችንም አሉ። እነሱን እስቲ ብትገልጽልን። እኔ ከመገልጽ ቀለል አሁን ኩራዝ ላይ ለባለ ሀብት እየተሰጠ ነው። በነገራችን ላይ እንቅስቃሴዎች ያሉበት ቦታ አለ። የተጨቆኑ ግድቦችን ከጻፍኩ በኋላ የሶማሌ ክልል አመራርም አካባቢውን ጎብኝቶ አሁን ለስንዴ ልማት ሳይውሉ አይቀሩም። ነፃ እየወጣ ነው። በእኔና በአንተ ፍላጎት ፍጥነት ባይሆንም አንደኛው ጎዴ ነው። ሁለተኛው የኩራዝ ነው። የሚጠበቀው ያህል ባይሆንም ተንደሆም ላይ ስንዴ እየለማ እንደሆነ አውቃለሁ። ቆጋ ለምሳሌ ለረጅም ዓመት 7000 ሄክታር ነው ዲዛይኑ። ከ4000 ሄክታር በላይ አልምቶ አያውቅም ነበረ። አሁን ወደ 7000ንም ወደ ማልማት ገብቷል። እንትኑ አለ እንግዲህ እንደዚህ ሲጨቆኑ ብዙ ፍስብ ነገሮች እንዳሉት ሁሉ ነጻ ስታወጣቸውም በአንድ ጊዜ እንጣጥ ተብሎ እንትን መሄድበትም አይደለም። ቀስ በቀስ ነው የሚሆነው። ስሜቷል አሁን ቅድም ያነሳው አመራሮችን በቀደም መቼለት ነው ወደ ኩራዝ አካባቢ ሄዷል። በነገራችን ላይ ኩራዝ አካባቢ ለ3 ሲመላለሱ በትልቅ አመራር በኩል እና የደቡብ ክልል መስተዳድር አመራሮችም ጠንካራ መልእክትና ትዕዛዝ ሲያስተላልፉ እንደነበር አስታውሳሉ። ያ ማለት ምንድነው ስሜቱ ተፈጥሯል ነው። ከጭቆዳ ያሉት አሉ አልወጣም አልዌሮ አልወጣም ርብ ምንም የለው። አሁንም ነው መገጭም እንደዛ ይመስለኛል። እነ ጊዳቦ አሉ። ጊዳቦ ግድቡ ላይ የሆነ እንደገና እየተባለ ነው መሰለኝ። አርጆ ደዴሳ ኮምፕሊት ሆኗል፣ ግን እስካሁን ምንም የሰማሁት የለም። ጣና በለስ ላይ ምን እየተሰራ እንደሆነ አላውቅም። የጣና በለስ እርሻም እንደዛ አይነት ነገር አለ። ጣና በለስም ተመሳሳይ ነው።
ተመሳሳይ ናቸው። አሁን እኮ ተጀመሩ ያልነው አሁን እንግዲህ ጊዜ የለንም ወደ ልማትና እንግባ ተብሎ በሌላ ዘርፍ ላይ በጣም ይሰራል አይደል? መስኖ ላይም ጊዜ የለም መፍጠን አለብን የሚለው መልእክት ማስተላለፍ ነው። አሁን ለአመራሩ ምንድነው እንፍጠን ጊዜ የለን፣ ውሃ እየፈሰሰ ነው። ምክንያቱም አሉሜሎ የግድብ እድሜ በጣም ቢበዛ 50 ነው። አሉሜሎ 30 ዓመቱን በልቷል። አይተሃል? 20 ዓመት ነው የቀረው። እየሰማው ነው። 200 ሄክታር እያለማ 30 ዓመት አልፎታል። እንትና ማነው ቦይ 27 ነው 25 ዓመት አልፎታል። እሱም ዊር ነው ግድብ አይደለም። እሱም አሁን ምን ያህል እያለማ እንደሆነ አላውቅም። እድሜ ያላቸው ግድቦች ይቀየማሉና የጠረጋ ለምሳሌ እኛ ግድብ ስናስተዳድር አንደኛው ስራ ልንሰራ ምንም ያለማ እቅድ አውጥተን ነበረ ደለሉን ለመጥረግ ያን ዊሮ አይታ ምንም ሳይሰራ ለምንድን ነው የሚያዘው የሚል ጥያቄ ነበር። ለምንድን ነው ውሃዎቹ የምንይዘው? ለምን አለቃቸው? ዴፊኒትሊ አላቸው ስፒሎ አይደለ እንዴ? ለምን እናጠራቅማለን? ለምን በሩን እንዘጋዋለን? ለማን ነው በሩን በክረምት እንደመጡ ለምን አይፈሱም? 1200 ደለል ለምን ይይዛሉ? ትንሽ ውሃ ታለመዋል። ግድቡ ስከፍት ስትል ወጪ ስታወጣ ሎድ ስትጭንበት ለምን ትውላለህ? ተንዳሆ በሴም የተንዳሆና የከሰም ጌቶች አይሰሩም። ዋና ጌቶቹ አስብ እንግዲህ ነገ ሌላ ኮስት ነው እንትና እሱን ሜንቴን ለመጥረግ ዛሬማ እንትን የዴድ ቮሊዩሙ ዴድ የሙት ውሃ ማለት ሁሌ ማይወጣ 3.2 ቢሊዮን ኪዩቢክ ሜትር ነው የሚይዘው የዛሬማ ግድብ ሙሉ ዴድ ወይም ይሄ በግድብ ስራ ላይ ታውቀዋለህ አንተ ላይ አገልግሎት የሚሰጥና ለደለል ብለህ ዴድ ሁሌ ማይፈስ ውሃ ዴድ በሩን የምትወስንበት ቮሊዩም ማለት 15% ነው ዴድ ወይም ሙት ውሃ እና የደለል እንዲይዝ ብዙ ጊዜ በኢንጂነሪንግ እንትን የሚለው የሌላው 85% መሆን ያለበት በየአመቱ የምትጠቀመው ነው በየአመቱ የምትሞላው። የዛሬማ ግድብ ምንም እንትን አይልም። ዴድ ቮሊዩም ወይም ይሄ ሙት ውሃ የሚይዘው ለደለል የተያዘ 85% 2.6 ቢሊዮን ኪዩቢክ ሜትር ከአመት አይወጣም። 600 ሚሊዮን ኪዩቢክ ሜትሩ ነው በየአመቱ የሚወጣው። እሱ ማስተዳደር 145 ሜትር ከፍታ ነው ያለው የዛሬማ። እሱ ማስተዳደር ማለት እርሻ ሳይኖርህ በጣም ከባድ ነው። አደጋም አለው እና የኛ አይደሉም መልእክት ለማስተላለፍ በሚገባው እኔ የሱፌ ምናልባት ዶክተር ዘለቀ ጥያቄ ካላቸው እናንተ ያው አንላቀቅም 67ቷንም ፔጅ ህዝብ ማወቅ አለበት። ምክንያቱም እዚህ ውስጥ አሁን የሚልፈሰፈስ አለ፣ የሚደናገጥ አለ፣ እናውቃለን። ለምን አልሰራም ስትለው የሚያኮርፍም ሊኖር ይችላል። እኛ እንደ ሀገር ነው። ለእኛ እኮ ፕራይም ሚኒስተር አብይ እየሰራ ያለው ስራ እኮ ትልቅ ሞዴል መሆን ይችላል እኮ በኢንጂነሪንግ እንዴት ፕሮጀክት መምራት እንዳለብህ በኮሪደር ልማት እኮ አይተናል። መስኖቻችን ላይ ደግሞ እንዴት መስራት እንዳለብን እንግዲህ ዶክተር አብርሃም አሁን ገብተዋል። ትልቅ ለውጥ ያመጣሉ ብለን እንጠብቃለን። እዚህ ላይ አንድ ነገር ልጨምርልህ። የፕሮጀክት ማኔጅመንት ችግር እንደሌለብን ማኔጅመንት ችግር እንደሌለብን በኮሪደር ልማትና አሁን እየተሰሩ ባሉ የተለያዩ ፕሮጀክቶች ላይ አይተናል። ስለዚህ አንተ የሱፌ አሁን አንተ ያነሳው ጥያቄ አለ። እኔ ለምሳሌ ኦሞን ስትወስድ ቅድም ብያለሁ ብዙ ዋጋ የከፈልኩበት ፕሮጀክት ነው። ምንም እንኳን ተቀጥሬ ብሰራም ኮርፖሬሽኑ ላይ የባለቤትነት እንደ ዜጋ የባለቤትነት ስሜት ይሰማኛል። እንደ ባለሙያ ሙያዬን ጊዜን ያባክንኩበት ነው፣ ዋጋ ከፈልኩበት ፕሮጀክት ነው። እንደ አንድ ዜጋ ደግሞ ያ ፕሮጀክት አድጎና ተለውጦ ለሀገርም ትልቅ ለውጥ ቢያመጣ በጣም ደስተኛ ነው የምሆነው። በደንብ ብዙ ነገር የተማርኩበት ብዙ እውቀት ያካበትኩበት ቦታ ነው። ነገር ግን እነዚህ ፕሮጀክቶች ፋንክሽነብል እንዳይሆኑ ገንዘብ ከሌለ ገንዘብ ማፈላለግ፣ ባለሀብቱን ማቅረብ፣ የለማ የተዘጋጀ መሰረተ ልማት የተሟላበት ባዶ መሬት ነው ያለው። ካናል መልቀቅ ነው የሚቀረ። ካናል ለቀ ውሃ ጠጥተ አካባቢውን ማልማት የሚያቅት
ከሆነ እኔ ብዙ መነጋገር ያለብን ነገሮች ይኖራሉ። እንግዲህ የመስኖ ላይ እንዲህ ያሉ ውይይቶች ስንጀምር የመጀመሪያው ነው አይደል? አሁን ያልከው ጥያቄዎች ወደ አመራሮቻችን ወደሚመለከታቸው አካላት መስራት አለባቸው ነው። በቃ መስራት አለባቸው እንዲወጡ ነው አላማችን። አውቀሃል? የተረስተዋል የተጨቆኑ ማለት ተረስተሃል ማለት ነው። አትርሷቸው። አገራዊ እንትን አላቸው። ቅድም የሆነ እንትን ቀደም ብሎ የነበረው ባለሙያ ሲያብራራ የነበሩበት ቦታ ቀለል አድርጌ ልንገር፣ ሀገራዊ ስቴቢሊቲን ወይም ሰላም እንዴት እንደሚያመጡ ልንገር። ኩራስ ደቡብ ነው ያለው፣ ከሰምና እንትን አፋር ነው ያሉት፣ ጎዴ ሶማሌ ክልል ነው ያለው፣ አልዌሮ ጋምቤላ ነው ያለው፣ መገጭ እንትን ነው ትግራይ ነው፣ እንትና ደግሞ ትግራይ ነው ያለው የዛሬማ ወይም ሜይዴ ወይም ወልቃይት ግድብ። እነኛ አካባቢዎችን ስታለማ ከተማና ህዝብ ይፈጠራል። ይሄ የህዝብ ፍትሐዊና ፍትሐዊ ተጠቃሚነትን ያረጋግጡልሃል። ከተማ ይሆናል፣ ኢንፍራስትራክቸሩ ይዘረጋል። ያ አካባቢ ወደ ልማት ይገባሉ። ክልሎች ራሳቸው የአካባቢያቸውን ገበያና ማርኬት እድገት ዴቨሎፕ ያደርጉበታልና የኛ አሁን እኛ ባለሙያዎችና የእናንተ ሚዲያዎች ማድረግ ያለብን በነገራችን ላይ አሁን ባለሙያ ብለን ስንል የሉም እኮ ባለሙያዎች። የባለሙያ ርዕስ ደግሞ ትልቅ ርዕስ እናነሳለን። አሁንም የሱፍ ነው እናውራው። የሱፍ በጣም ከይቅርታ ጋራ ያለን 8 ደቂቃ ነው። አብዮትና ዶክተር ዘለቀ ቀሪውን ይምሉት። በመቀጠለው ሳምንት እኔ እናንተ እንቀጥላለን። በጣም ብዙ ጥያቄዎች አሉኝ፣ ብዙ ሀሳቦች አሉኝ። እንቀጥላለን። አመሰግናለሁ። በጣም አመሰግናለሁ ወንድሜ። ሰላም ሁን። መልካም ቀን። እሺ፣ አመሰግናለሁ። አሜን አሜን። ዶክተር እዚህ ጋር በጣም ማንሳት ያለብን ነገሮች ስላሉ ነው። እነዚህ ያለሙ መሬቶቻችን መልማት አለባቸው። ካላስ ምንም ለድርድርም የሚቀርብ አይደለም። እስኪ አንተ ከያስካስቸው ማስታወሻዎች ቅድምም ስለ ግቤ እያነሳን እንግዲህ ኦሞ ማለት የግቤ ተፋሰስ ኤሪያ ነው። ስለ አሳ እርባታ ጀምረህ ነበረ። ግቤ 3 ወደ 400,000 ሜትር ኪዩብ አሳ እንዳመረተ መረጃ ሰሞኑን ሲነገር ነበረ። ኦሞን አካባቢ ኦሞ ቤልትን ደግሞ ለማልባት መንግስትን በትኩረት አሁን እንቅስቃሴ ጀምሯል። ግን በፍጥነት ራሳችን በምግብ የምንችልበትን መንገድ በተለይ ቅድምም እያነሳው ነበር። በጣም ብዙ ባለሀብቶች አሉን። ትኩረታችን ንግድ ላይ ነው። ትኩረታችን የቶሎ ገንዘብ ማግኘት ላይ ነው። ጊዜ ጠብቆ ወስዶ እንደሌላው ዓለም በጥቂት አርሶ አደር አገርን ዓለምን መቀለብ የምንችልበት መሬት አለን። በጥቂት አርሶ አደር መለወጥ እንችላለን። ይሄንን ፋይናንሻል ነው ችግራችን፣ የአቅም ችግር ነው። ካስካስቸው ማስታወሻዎች ጀምረ ሙሉ ሰዓት ላንተ ልስጠማ ጠቅልለው በቃ ያለን 7 ደቂቃ። በመሰረቱ ዶክተር ዩሱፍ ቢቀጥል ነበረ ያው እንዳላቋርጠው ምናምን ብዬ ነውና ምንድነው ጥሩ ነገር እየነገረን ነበረ። እኔ አንድ የገባኝ ነገር ያው በሀብታችንም አልተጠቀምንም፣ በመሬት ሀብታችን በማዕድን ሀብታችን አልተጠቀምንም፣ እንደገና ደግሞ በሰው ሀብታችንም አልተጠቀምንም። ይሄ ማለት አሁን እንደ ዩሱፍ አይነት እንደገና እንደ አንተ አይነት አብዮት አጠገቤ እንዳለው ልጅ አይነት ባለሙያዎችን በአግባቡ አልተጠቀምናቸው። ይሄን አለመጠቀም ማለት ያው ሀብትን ካልጠቀምክ ድሃ ነው የምትሆነው። ብር በኪስ ይኖርሃል። ምግብ ቤት ሄደህ በዛ በብር ገዝተህ ካልበላ ይርባሃል። ብር ስላለህ አትጠግባለህ ማለት አይደለም። ሌላው እኔ አሁን አብዮት እንዲያጠቃልል 1 2 3 ነገሮችን እንትን ልበል። አንደኛው አሁን ብዙ ነገሮች አሉ። ይሄ ልጅ የተናገረው አሁን ዶክተር ዩሱፍ የተናገረው ነገር በጣም የሚገርም ነው። እዚህ ማኔጅመንቱን እንሰራለን፣ ውሃው ግን ግብጽ ሄዶ አገልግሎት ይሰጣል፣ ውሃው ኬንያ ሄዶ አገልግሎት ይሰጣል፣ ውሃው ሶማሌ ሄዶ አገልግሎት ይሰጣል ያለው ቀላል ነገር አይደለም። ስለዚህ ምንድነው 3 ነገሮች እኔ ይታዩኛል። አንደኛው ጭንቅላት ላይ መሰራት አለበት። ማን ጭንቅላት ላይ? ገበሬው ጭንቅላት ላይ። ገበሬው ብዙ ጊዜ ለምሳሌ የወሰን ችግር የሚነሳው ከግድቡ በኋላ ግድብ ሲሰራ ውሃ የሚተኛበት ክፍል ውሃ ቢተኛበትም ውሃ በማይተኛበት ትንሽ መሬት ብዙ ማምረት እንዲችል ይረዳዋል ማለት ነው። ይሄ አሁን በምግብ ራስን መቻል ምናምን የሚለውን ወደፊት እናየዋለን ሌላ ጊዜ እንዴት ነው ራሳችን የምንችለው የሚለውን። ግን አሁን ሁለተኛ ገበሬው ላይ መስራት ያስፈልጋል፣ ባለሀብቱ ላይ መስራት ያስፈልጋል። ባለሀብቱ ሄዶ
አሁን ለምሳሌ ባለሀብቱ አብዛኛው ባለሀብት ፎቅ መስራት ይፈልጋል። ሪል ስቴት በጣም ብዙ ሰው ይሰራል። ሪል ስቴት ለምንድን ነው? ወዲያው ሸጦ ወዲያው ብሯን ስለሚያገኝ። ሰውም ደግሞ አንድ ሰው ሪል ስቴት ሲጀምር የተወሰደች ብር እያጠራቀመ እየሰጠው በራሱ ብርም ግማሹን ይሰራል። ባንክም ሪል ስቴት ተጀምር ያበድርሃል። ግብርና ብትሄድ አያበድርህም። ስለዚህ ለምንድን ነው የሚርበን ሲባል ገንዘብ አለን ኪሳችን ውስጥ፣ ግን ደግሞ በገንዘቡ ምግብ መግዛት አልቻለም ማለት ነው። ስለዚህ ባንኮቻችን አብዛኞቻችን ባንኮቻችን ለማን ነው የሚያበድሩት? ባንኮቻችን የሚያበድሩት ለኤክስፖርት ነው። ለምሳሌ አንድ በጣም የሚያሳዝንህ ነገር ልንገርህ። አንድ ኮንቴነር ቡና ልኮ አንድ ኮንቴነር መኪና እንደሚያመጣ ያውቃል። ኮንቴነር መኪና ስለ አንድ ምናምን ሳይሆን ብዛት ልገልጽልህ ብዬ ነው። ብዙ ዶላሩን በዶላር ይገባል፣ እንደገና ደግሞ ዶላሩን ይሸጠዋል። ስለዚህ ብር ያገኛል። ባንኩ ወዲያውኑ ስለሚመለስለት ብሩ ምን ያደርጋል? በገፍ ይሰጠዋል ማለት ነው። ወደ ግብርና ስትመጣ ግን ጎርፍ አለ፣ አራዊት አለ፣ አረም አለ፣ ብዙ ነገሮች አሉ። ያንን አልፎ ስለሚመጣ ምናልባት ሊከስርም ስለሚችል ወዲያው እጅ በእጅ ስላልሆነ ያንን መደገፍ አይፈልግም። ይህንን ካልደገፍን በስተቀር ደግሞ መሄድ መሻገር አንችልም። አሁን ለምሳሌ ማዳበሪያ ይቸግራል ይባላል። ማዳበሪያ እንዲያመጣ የሚጠበቀው መንግስት ነው። ዘር እንዲያመጣ የሚጠበቀው መንግስት ነው። ሁሉ ነገር እንዲያመጣ የሚጠበቀው መንግስት ነው። ገብቶሃል አይደል? ስለዚህ ይቺ ሀገር የህዝብ ሳይሆን የመንግስት ብቻ ናት ማለት ነው። ግን ይሄ የፋይናንስ ተቋማት ማዳበሪያ በማምጣት ማገዝ አለባቸው፣ ለገበሬው በማከፋፈል። የፋይናንስ ተቋማት ዘር ምርጥ ዘር በማምጣት መንግስት መደገፍ መቻል አለባቸው፣ ለገበሬው መስጠት መቻል አለባቸው። ብድር ማለት የተለያየ ነው። የመጀመሪያ ማዳበሪያ ትሰጠዋለህ ለገበሬው። እነዚህ ተቋማት ለምሳሌ የፋይናንስ ተቋማት ማዳበሪያ ለሚገነባ ሰው፣ የማዳበሪያ ፋብሪካ ለሚገነባ ሰው፣ ምርጥ ዘር ለሚያመርት ሰው እገዛ ቢያደርጉለት ቶሎ እንትን ይሄዳል ማለት ነውና አይ ቲንክ ሰዓቱን በሙሉ ጨረስኩበት መሰለኝ። እስኪ አብይ ጨርሳል። አጭር ያለ አንድ ደቂቃ ነው። እውነት ለመናገር እንዲህ በቀላሉ የሚያልቅ አጀንዳም አይደለም። እንግዲህ አድማጮቻችንም እንዲገነዘቡት እንፈልገው ነገር ይሄ እስካሁን ያላነሳ ነው ያልነካ ነው አጀንዳ ነው። በቀጣይ ተከታታይ ሳምንታትም የምንቀጥልበት አድማጮችም እየገቡ ሀሳብ አስተያየታቸውን የታዘቡትንም ነገር በሙሉ የሚገልጹበት አጀንዳ ነው እና ለዛ ነው ዛሬ ይሄን ፕሮግራም እንደውም ሙሉ በሙሉ እኔ ከማቀርብ አንተ ቢኮዝ አንተ የዚሁ ዘርፍ ባለሙያም ስለሆነ ብታቀርብ በጣም የተሻለ ነው። ምክንያቱም ይሄ በጣም ሀገራዊ ኢሹ ነው። አብይ በጣም ላቋረጥ ስለሆነ ነው። ለነበረን ቆይታ ዶክተር ዘለቀ ከልብ ነው። ይሄ ትልቅ ማህበራዊ አገልግሎት ነው የሰጠኸው። እግዚአብሔር ያክብርልኝ። የሱፍንም በጣም አመሰግናለሁ። አብይም አንተንም አመሰግናለሁ። እንግዲህ ምንድን ነው በራሳችን በምግብ ካልቻን አንቀጥልም ምናምን የሚባል ነገር አለና እግዚአብሔር በሰላም ያገናኘን። በቀጣይ ሳምንት እስከምንገናኝ መልካም ሳምንት፣ ደህና ሁኑ።